የሚፈልጉት የእሱ አባት ናቸው። አፈወርቅ ሀብቱ። የእርሶ ስም ማን ይባላል? አበበ ሲሳይ። ሰለሞን አፈወርቅ። መቼ ነው የጠፉት? በ67 ወይ ረጅም ጊዜ ነው። አዎ። እንዴት ነው ታሪኩ? ታሪኩ ቆዳ ፋብሪካ ከነጮቹ ጋር ይሰራ ነበር። የጀርሳ ቆዳ ፋብሪካ። የጀርሳ ቆዳ ፋብሪካ። እሺ። የአውቶቡስ ሹፌር እዛው የነሱን ሰራተኛ የሚያመላልስ አበልጅ አረገው። እንደ ቀልድም ወንድ ከሆነ አንተ ሴት ከሆነ ለሚስት ምናምን ተባብለው ነበር። ለሱ ክርስትና ሰጠው። ሞጆ ጊዮርጊስ ነው የተነሳው። በዛን ሰዓት በብዛት የሚከታተለኝ ያው አበልጄ ነው የሚከታተለኝ። ክርስትና ያነሳው ክርስትና አባቱ ማለት ነው ለሱ። አብራችሁ በትዳር ትኖሩ ነበር? አይ በትዳር አይደለም። አልኖራችሁም? አብራችሁ አልኖራችሁም? አሃ። እሱ ብቻ ነው የተወለደው ማለት? እሱ ብቻ ነው። ከዛ እንዴት ነው አጠፋፋቸው? እኔ ያኔ ጃንሆይ ሲወርዱ ጃንሆይ በወረዱ ጊዜ ድንገት ወጣ። የት እንደደረሰ አላውቅም። ድሮ አዲስ አበባ ህትም ነበረው አንዴ ወስዶ የነበረ እዛም በሄድ ቦታውን በቃ ጠፋኝ። ከዛ በኋላ ራሴ በጥረት ያው ከሱ ጋር በማሳደግ እዚህ ደረስኩ። ስሙ ማን ነበር? የትየው ያስታውሷታል? ሰፈሩ ነው? አላስታውስም፣ ረስቼዋለሁ። ሰፈሩን ረጅም ጊዜ ነው። እና መስሪያ ቤታቸው ደግሞ ከድሮ ለገሃር ፊት ለፊት ቆዳ ፋብሪካ ዋና መስሪያ ቤቱን አይቼዋለሁ። አንዴ ለማስፈለግ ብዙ ጊዜ ጥሬ ነበር። ሊገልኝ አልቻለም። እና በልጄ እንደሱ ሆኖ ብዙ ጊዜ ከኔ ጋር አልተለየኝም። የሱም ሰርግ ጊዜ እሱ ሞቷል፣ አበልጄ ሞቷል። እሱም ቢሞትም ሚስቱና ልጁ አልተለዩኝም፣ እሱ እስከሚያገባ ድረስ ማለት ነው። እና ከልጆቹም ጋር ከዛ ወዲህ በመፈላለግ ልጆቹ አዲስ አበባ ገቡ። እነሱንም አንዴ ባለፈ ጠይቀናል። ዘንድሮ ክርስትና ያነሳው ወዳጃቸው የት እንዳሉ መጨረሻ ላይ የት እንዳገኛቸው አውርቷቸው አያውቁም? የት እንዳለ አላቅም ብሎ እሱ እንደሱ ሆኖ ነበር የሚጠይቀኝ። እሱም ልብስ እየያዘ እኔንም እየጠየቀኝ ነበር ባለሁበት ቦታ እየፈለገ እና እሱም አጋጣሚ ሆኖ ሞተብኝ። ሰለሞን፣ እስኪ ስለ አባትህ እየሰማ ያደግከውንና አባትህን ሳታገኛቸው ነው እንግዲህ ይሄን ዓመት ድረስ የኖርኩ ያደግከውና ለአባትህ ያለህን ስሜት እንዴት እንደምታስባቸው እስኪ ንገረን። አይ ብዙ ጠይቃታለሁ እና ሙሉ ስንመጣ የክርስትና አባትህ ሰፈር ነው የተወለድክበት አካባቢ እዚህ አካባቢ ነው ትምህርት እዚህ ነው ትለኛለች። እና ደግሞ እሷ እንደምትለው በወቅቱ ላይ የቆዳ ፋብሪካ ዋና ኢንጂነር ነበር። ሌሎች ሲናገሩ በወቅቱ አፈወርቅ ሁለት ነበሩ ይባላል። አንደኛው አፈወርቅ ማን ነው? ከበደ። አንደኛው አፈወርቅ ከበደ ነው። አንደኛው ደግሞ እንደውም እሱ ዘመዶቹ አሉት ተብለው ናዚ ሁሉ ፍለጋ ሄደን ነበር። አሁን በዚህ መካከል ነው ሁለት ሐሳብ ሆነው ይሄኛው አፈወርቅ ከበደ ነው፣ ይሄኛው አፈወርቅ ሀብቱ ነው። በጣም ኢንጂነር ከባድ ከሞጆ እስከ ቆዳ ፋብሪካ ትምህርት ቤት ሁሉ እንዲሰራ ያደረገ ሰው ነው እና በጣም ከባድ ሰው ይላሉ። እኔ ብዙ እንዲህ ስላት እንግዲህ ያው ጊዜ አድርጎት እንጂ እኮ አባትም እንደዚህ ኢንጂነር ነበር አባት እንዲህ ስላለች ሞጆ አካባቢ የትም እዚህ ታዩ ምንም የት እንደደረሱ ምንም የሰማችሁት ነገር የለም? በቃ ጃንሆይ ሲወርዱ ግርግር ነበረ። በዛን ሰዓት ሄደ ጠፍ በቃ ከዛ እኔ ማራስ ነኝ። በዛን ሰዓት ወዴት እንደሄደም አይታወቅም። ፎቶግራፋቸው አለ? የለም ፎቶአቸው የጓደኞች ያበልጄ ብቻ ነው ብዛት ያለ የሱ የለም። አቶ አፈወርቅ የሚያስታውሱት ያው እርሶን ያስታውሱታል፣ ስሞትን ያስታውሳል። ያበልጆም ፎቶግራፍ አለ አይደለ? አለ። እሱንም ሲመለከቱ ያስታውሳሉ። ምክንያቱም ይሄን የምጠይቃችሁ ጊዜው በጣም ረጅም ስለሆነ ቢኖሩና ቢያዩት እንኳን ይሄን ፕሮግራም ማናቸው ብሎ ለማስታወስ ወይ ፎቶግራፍ ያስፈልጋል ወይ አንድ ነገር። ስለዚህ ለዛ ነው። የአበልጆ ስም ማን ነው? ጌታነህ አባተ። ጌታነህ አባተ የሳቸው እንግዲህ አቶ አፈወርቅ ይሄን ፕሮግራም ሲከታተሉ ያው አበልጆን ያስታውሳሉ። የልጆን እናትም እንደዚያው ልጆም አድጎ ትልቅ ሆኖ እንግዲህ ለመፈለግ መጥቷል። 57 ዓመቱ ነው። አዎ ረጅም ጊዜ ነው 67 እና በህይወት ካሉ ትገናኛላችሁ ብለን እናስባለን። እንግዲህ እግዚአብሔር ይርዳችሁ። መልካም ዕድል ይሁንላችሁ። እሺ አሜን። እኔ ስሜ አለማየሁ አሰፋ እባላለሁ። ሰይፉ አሰፋ። የምትፈለገው እህታችሁ ማነው ስሟ? ሚሊዮን አሰፋ። ሚሊዮን አሰፋ። ታላቃችሁ ታናሻችሁ ነው? መሀል ላይ ናት። የኔ ታላቅ ነች፣ የእሱ ታናሽ ነች። የታናሽ ታናሽ። አንተ የመጀመሪያ ነው? እኔ ለአባቴ የመጀመሪያ ልጅ ነኝ። እስኪ ታሪኩን ንገሩ። እንዴት ነው የተጠፋፋችሁት? የጠፋችው በ1998 ዓ.ም ነው። ከቤተሰብ ተጣልታ ወጣች። የት ነበር የምትኖሩት? የተወለድንበት አካባቢ ባሌ ነው። ከባሌ አርሲ ነግዴ ሻሸመኔ ነበር። ከዛ ከቤተሰብ ጋር ባለመግባባት
ከፋዘር ጋር ተጣልታ ወጣች። ከዛ በኋላ በዛው ጠፍታ ቀረች። ስንት ዓመቷ ነበር ስጠፋ? ስጠፋ በግምት 98 ነው የጠፋችው። ግፋቤል 18 ናለች። ከአባታችሁ ጋር ተጣላች፣ በቃ ወጣች፣ በዛው ቀረች። በዛው ወጣች፣ በዛው ቀረች። ከዛ በኋላ የወሬ ሰምተን ወደ ሻኪሶ እንደጠፋች እዛ ማፈላልጊያታለሁ። በምችለው አቅም ሄጄ ፈልጊያታለሁ፣ ግን አልተገኘችም። ከዛ ደግሞ 98 መጨረሻ አካባቢ ወደ ድሬዳዋ ሄዳለች የሚባል ወሬ ሰማን። እዛ አካባቢ ስናፈላልግ ምንም የተገኘ ነገር የለም። እንግዲህ 20 ዓመት ሆናት ማለት ነው። 20 ዓመት ሆናት። ከዛ በኋላ ምንም የሰማችሁት ፍንጭ የለም ምንም እስካሁን ድረስ? ከዛ በኋላ እኔ ከድሬዳዋ በኋላ ከዛ በኋላ ከ10 ዓመት በፊት ሻኪሶ አለች የሚል እዛው አካባቢ ምግል ሻሸመኔ አካባቢ ያሉ ሰዎች እንደዛ ብለውን እኔ ሻኪሶ ድረስ ሄጄ ፈልጊያት ነበር፣ ሞክሬ ነበር። ስሞክር ግን በዛው አላገኘው። ታላቅ ወንድሞስ ስለ እህት እስኪ የተወሰነ ነገር በለን አንተ። እህቴ እንግዲህ ከአባታችን 4 ሆነን ስንወለድ በመሀከላችን ያለች ሴት እህታችን እሷ ብቻ ናት። አጋጣሚውን ተጠቅመን ምንም የፈለግነውም ነገር የለም። ውስጣችን ግን በሀዘን እንትን ይላል። እሷን እንትን ለማለት ማለት ነው ለማግኘት መጨረሻ እርስ በርስ አንድ ወንድማችንም አለ። እርስ በርስ አውርተን እሱ እዚህ መጥቶ እንዲያመለክት ምናምን አደረግነው። ሚሊዮን አሰፋ እንግዲህ ወንድሞችሽ ቤተሰቡን ሁሉ ወክለው ነው የመጡት። በ1998 ከአርሲ ነገሌ አይደል የጠፋችው። እስካሁን ድረስ እንግዲህ እሷን የሚያውቃትም ሰው አላገኛችሁም። ያው ቦታዎች ብቻ ነው የተጠቀማችሁት። ስለዚህ ሚሊዮን ይሄን ፕሮግራም ስትከታተይ ከቤተሰቦችሽ እንደምትገናኝ ተስፋ እናደርጋለን። እሷን የምታውቁም ካላችሁ ከታች ያለውን ስልክ ለመረጃነት ተጠቀሙ ስንል እንጠይቃለን። መልካም እድል ይሁንላችሁ። መልእክት አላችሁ? በዚህ መልእክት እህት ሌላ እኛ ከሁለት የምንወለደውና አንድ እህታችን ደግሞ አባቷን ትፈልጋለች። ጽጌ ሸለሞ አብዲ ትባላለች እና በእናት እንገናኛለን፣ በአባት እንገናኝም። እሷም አባቷን ፎቶ አለ። የእሷ ፎቶ ነው እንጂ የነሱ የአባትየው ፎቶ በልጅነቷ ነው። የኛ አባት ነው ያዘጋጀው። ማነው ስማቸው? ሸለማ አብዲ ጉራጌ ሀገር አካባቢ ነው። ከኔ የጠፉት ማለት መጥፋት ሳይሆን በቃ የኛ አባት የኛን እናት እንዳገባ ተለያይተዋል እና አባቷን እሷን ለመፈለግ ትፈልጋለች። ወደ አባዶ ጉራጌ ሀገር ወደ አባዶ አካባቢ ናቸው የሚባል ወሬ አለ። ስለዚህ የእህትህንም አደራ ይዘን የመጣው እህትህንም እየፈለክ ነው። ሁለት ሰው ናቸው የሚፈልጉት። የሚፈልጉት አባትሽ አቶ ጥላሁን ናቸው? አዎ ጥላሁን ደበላ። እንዴት ነው የተለያያችሁት? እኔ በልጅነቴ ነው በልጅነቴ ነው። አላውቀውም ብዙ ያው ህፃን ሆኜ ነው እናቴ ታሪክ ስትነግረኝ። ኤርትራ ነው የተወለድኩት። ኤርትራ ተወልጄ ያው በልጅነቴ ነው የጠፋው። ወዴት ሄዱ? በቃ ወደዛ አይባልም። በቃ እኔ እንጃ አታውቀው። የእናትሽ ስም ነው? ግዴ ገብረ ህይወት ብሩ ትባላለች። ብቸኛ ልጃቸው ነሽ አንቺ? አሉኝ፣ በእናት አሉኝ። ከሳችሁ ከአባትሽ? አባቴ አዎ። እኔ ግን እናቴ ስትነግረኝ ታሪኩ አባቴ ከኔ በፊት የወለደው አለው። እዛ አገር ቤት ወልዶ ነው ወደ ውትድርና እንትን ብሎ መጣ ወደ ኤርትራ ማለት ነው። እንባት ካላ የምትባል ሀገር ነው የተወለድኩት እና ከኔ በፊትም ሂሩት ጥላሁን ደበላ የምትባል እህት አለችሽ ትለኛለች ታሪኩ ስትል። አሉ እነሱ የት እንዳሉ ታውቂያለሽ? አሉ ምንም አላውቅም። ምንም አታውቂም? ስለዚህ እናትና አባትሽ እዛው ኤርትራ ነው የተለያዩት ማለት ነው? እዛ ነው የተለያዩ። አንቺ ከተወለድሽ በኋላ ህፃን ሆነሽ? ህፃን ሆኜ። ወዴት ሄድኩ ብለው ነው ሲለያዩ? የመጨረሻ የምትለኝ የሆነ ጦርነት እንትን ነበረ መሰለኝ፣ የሆነ ጦርነት ግርግር ጊዜ ነበረ ነው የምትለው እናቴ። በቃ ይሙት ይኑር የምታውቀው ነገር የለኝም። እሷ ታደር ነበር። ወደ ጦርነቱ እንትን ሲሄድ በቃ የምታውቀው ታሪክ የለም። በቃ በአባቴ ዘመድ አላውቅም። በቃ ምንም። ስንት ዓመትሽ ነበር አንቺ? በቃ ልጅ ነበርሽ ነው? በጣም ልጅ ነበርሽ። ስለዚህ አሁን ሰፊ ቤተሰብ እኮ ነው የፈለገው። ከአባትሽ ውጪ አባትሽ የወለዷቸው ወንድምና እህቶችም ሊኖርሽ ስለሚችሉ። አዎ አንድ እህት አለችሽ አለችኝ። ከኔ በፊት የተወለደች ሂሩት ትባላለች። ሂሩት ጥላሁን ደበላ ትባላለች።
አዎ ሂሩት ጥላሁን ደበላ ነግሯታል እናቴ ታሪኮ ማለት ነው። እና ወንድማሞች ብዙ ነው ያሉት። እሷ የነገረችኝ ወደ 3 ስማቸውን ታውቂያለሽ? አዎ ነጋሽ ደበላ፣ ምትኩ ደበላ፣ ታምሩ ደበላ ይባላሉ። 3 ማለት ነው አጎቶቼ ማለት ነው። ወደ 10 ይሆናሉ ግን ያስኳቸው እነዚህ ናቸው 3 ብላ ነው የነገረችኝ ታሪኩ ማለት ነው። እናቱ ስም ደግሞ በለጠሽ ጀማነህ ትባላለች። አይ በደንብ ሙሉ መረጃ ነሽ። አዎ ሙሉ መረጃ ሰጥታኛለች እናቴ እግዚአብሔር ይመስገን። መልካም እድል። እንግዲህ ሰፊ ቤተሰብ ነው የፈለገው። ከዚህ ሁሉ ቤተሰብ ማለት አንደኛው ተገኝቶ በደስታ ዳግም እንደምንገናኝ አንጠራ። አባትሽም ሊኖሩ ይችላሉ አይታወቅም። ልትገናኙ ትችላላችሁ። ጥሩ ነው ነው ከሌለም ቤተሰቦቹም ካሉ እንግዲህ እየፈለኳቸው ነው ቢያገኙኝ ደስ ይለኛል። እሺ ፍሬህይወት እንግዲህ አባትሽ እና ወይ ዘመዶቹ ፎቶግራፉም ስላለ በጣም ሙሉ መረጃ ነው የነገርሽን። ከታች ባለው ስልክ ይሄን ቤተሰብ እንድናገናኝ መረጃ በዚህ ስልክ ማቀበል ትችላላችሁ። መልካም እድል ይሁንልሽ። ተፈላጊው አፈራ አሸናፊ ወይም ደግሞ አበራ አሸናፊ ይባላል። እንዴት ነው የተለያያችሁት? እስኪ ታሪኩን። የተለያየ ነው እኔ በልጅነቴ ነው ከእናቴ ተለይቼ አጎቴ ነው ያሳደገኝ። ከእናቴ ጋር ነበር የሚኖረው እሱ ማለት ነው። ከዛ ወደ 98 እና 7 አካባቢ ከእናታችን ተለይቶ ወደኛ መጥቶ ነበር አዲስ አበባ። ወደ የት ነበር? የት ሀገር ነበር? ወልቂጤ አካባቢ ጣጤሳ የሚባል ቦታ ላይ ነው የተወለድነው። ሁላችንም እዛ ነው። የእናታችን ስምስ ማለት? የእናታችን ስም አዳነች ወልዴ ትባላለች። ከዛ ነው ከዛ እኛ ጋር መጣ በመሃል። ከዛ ተመልሶ በመሃል ደግሞ ወደ እናታችን ሄደ ማለት ነው። እሷ ጋር በሄደበት ነው ወደ በ2003 አካባቢ ታህሳስ አካባቢ ነው ከእናታችን ተለይቶ ደግሞ መልሶ ወደዚህ የመጣው ማለት ነው። ከዛ በኋላ ነው ያልተገኘው። አሁን ወደ 15 አመቱ ነው። ከዛ ላየ ነው ማለት ነው። ከኛ ጋር አልተገናኘም፣ ከሷ ጋር መልሶ አልተገናኘም ማለት ነው። ታናሻችን የታናሽ ሶስተኛ ታናሽ ነው። ረጅም 15 አመት ረጅም ነውና በዛ ሁሉ ጊዜ ውስጥ እዚህ ቦታ ያየነው ስለሱ የሰማችሁት ምንም ነገር የለም? አይ ነበረ። አየር ጤና የጎጃም በረንዳና ወደ ተክለ ሃይማኖት አካባቢ እና ዮሐንስ ቤተክርስቲያን አካባቢ ከዛሬ 8 አመት በፊት እና 10 አመት ሊሆን ይችላል። አሁን እዚህ ሳስመዘግብ ወደ 2 አመት 3 አመት ስለነበረ አሁን ወደ 10 አመት ከዛ በፊት ነው እንግዲህ ያየነው። ምን አይነት ቦታ ላይ ነው ያዩት? አሁን ዮሐንስ አካባቢ ቤተክርስቲያኑ አካባቢ ባለቤቴ እዛ ነበር የኔ ማለት ነው። እና መንገድ ላይ አግኝቼዋለሁ ስለኝ ሌሎቹ ደግሞ ለእናቴ ነው የሚነግሯት ማለት ነው። ሹፌሮች ምናምን ስለምትጠይቅ ተክለ ሃይማኖት አካባቢ አይተነዋል፣ አየር ጤና እዛ አካባቢ አይተነዋል የሚሉ ናቸው። እንግዲህ ይሄን መረጃ ነበረን። ይሄ የሆነው ግን ከ9 አመት ከ10 አመት በፊት ነው። ከዛ በኋላ ግን ምንም አይነት መረጃ የለንም ማለት ነው። እድሜው ስንት ይሆናል? 18 አመት የሚሆነው ይመስለኛል። አሁን ወደ 33 34 አመት ይሆናል። ለወንድምሽ መልእክት ይኖርሻል? ወንድሜ እባክህ አይዞሽ በረከት እንፈልግሃለን። እናታችን በጣም ነው አንተን የምትፈልገው። እንፈልግሃለን እባክህ እና ባለህበት ካለህበት ምንም ሁን በቃ እኛ እንፈልግሃለን። እሱን የሚያውቁ ሰዎች እንዲተባበሩ ነው በቃ በእግዚአብሔር ስም ለምነው። እናታችን ከመሞቷ አምንዶ በቃ በህይወት እያለች ስለሱ መረጃ እንድሰማ ፈልጋለሁ። እና እናንተንም በጣም ነው ማመሰግነው። እግዚአብሔር ይስጥልን። እሺ አፈራ አሸናፊ እንግዲህ በፎቶግራፍ ላይ የምትመለከቱትን ወንድማችንን የምታውቁ ሰዎች ከዚህ ቤተሰብ እንድናገናኘ ከታች ባለው ስልክ ደውሉልን ስንል እኛም እንጠይቃለን። መልካም እድል። አሊ አብደላ ነው የሚባለው። የወንድምህ ስም ነው? ጉያ አብደላ። ጉያ አብደላ። የሚፈለገው መቼ ነው የተለያያችሁት? 2007 ላይ 11 አመት። ያው ለስራ ይሰራሉ ምናምን ብሎ ወጥቶ ነበረ። በቀደም ዮኒ ባሌሮብ የሚባል ሀገር ለስራ ወጥቶ ነበረ። ወጥቶ 1 አመት ሰርቶ ምናምን ተመለሰ ወደ ቤቱ ማለት ነው። የት ነበር? እኛ አርሲሊጣ ምትኖሩት? አርሲ ስራ ነው የሚባል ሀገር ማለት ነው። እሺ ወደ ሀገሩ ሰርቶ ባሌሮብ የሚባል ሀገር ላይ ሰርቶ ተመለሰ መጣ። ከዛ 1 አመት አገሩ ላይ ቆይቶ ማለት ነው። ከዛ በድጋሚ በቃ ወጣ ጠፋ። በዛም አንድ አመት ቆይቶ
ደወለልን። እኔ ያለው ሰላም ናችሁ ምናምን አለ። በቃ እዛም ጠፋ፣ አልደወለልንም። ስልኩ አይሰራም፣ ከዛ ስልኩም አይሰራም፣ እሱም አልደወለልንም። በዛም ጠፋ። ታላቅ ነው ታናሽ ነው? ታላቅ ነው። ቤተሰብ ምናምን መስርቷል? ልጆች አሉት? ምንም የለውም። የእናትና የአባታችሁ ስም ማን ይባላል? አብደላ ራህመቶ ነው የሚባለው የአባቴ። የእናቴ ደግሞ ቡራራ አርሶ ትባላለች። ሌሎች ወንድም እህት አሉ? አሉ። ወያ አብደላ የሚባል አለ፣ ባሻ አብደላ የምትባል አለ። አጠቃላይ እኛ ያለን 8 ቤተሰብ ነው። ስለዚህ በደንብ ያስታውሳል። እንግዲህ አመቱም ብዙ የራቀ አይደለም። ብዙም የራቀ አይደለም። ያኔ ስንት አመት ይሆናል እሱ 18 20? አይ በደንብ ያስታውሳል። ጉያ አብደላን እንግዲህ የምታውቁ በፎቶግራፉ ላይ የምትመለከቱትን ወንድማችንን ከቤተሰብ እንድናገናኝ ተባበሩን ስንል እንጠይቃለን። ከታች ያለውን ስልክ መጠቀም ትችላላችሁ። መልካም እድል።